አብረሽ እንግዲህ ለሄርሜላ ቀለበቱን መልሶላታል ማለት ነው። ከአሁን በፊት ያው ቀለበት እንዳደረጉ ሁላችንም እናውቅ ነበር ማለት ነው። ነገር ግን ያው እንግዲህ ቀለበቱን መልሶታል ማለት ነው። እኛም በመመለሱ እንግዲህ በጣም ደስ ብሎናል። ምክንያቱም ማን የልጅ አባት እንደሆነና ልጅ እንዳለው ሚስት እያለው እያወቀች ቀለበት ላደርግ ነው ምናምን ምናምን የሰርግ ልብስ ለብሳ ፔሎ ለብሳ ምናምን 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 እንግዲህ አይተን ነበር ማለት ነው። ነገር ግን ተመልሷል ማለት ነው። ስለዚህ እንኳን መለሰላት። አሁንም ባለትዳር ወንዶች የምታማግጡ ሴቶች ከሄርሜላና መሰሎች ልትማሩ ይገባቸዋል። ምክንያቱም የሰው ነው። በዛ ላይ ደግሞ ወንዶች ህጻናቶች ናቸው። ታውቃላችሁ፣ ወንድ ልጅ ህጻን ማለት ነው። ምክንያቱም ወደ ተመቸው ስለሆነ የሚሄደው። ስለዚህ እንትኑ ጥፋቱ ከወንዶች ሳይሆን ከኛ ነው ጥፋቱ። ለምን እያወቅን አሁን ችሽ በጣም ታውቃለች፣ ጥንቅቅ አድርጋ እያወቀች ነው የገባችበት። ስለዚህ እኛ ብታለቅስ መስሎም አይታየንም። እኛ የምናስበው ልጅ ላላት እናት ነው። ለባለ ልጅ ነው እንጂ የምንፈልገው ለልጅ እናቱ እንዴት ታረቅ ነው እንጂ የምንፈልግ እኛ ከእሷ ጋር እንትን እንዲል አይደለም የምንፈልገው። ስለዚህ በጣም ደስ ያለን ማለት ነው። እንግዲህ ቀለበትሽን ይዘሽ እንግዲህ ሄርሜላ ዳይ ብሏታል። እኛም እንግዲህ ምንም ማድረግ አይቻልም ማለት ነው። እነ ትክክል ግን የት ናቸዋ? እሷንም ሲያመጣ ትክክል ትላላችሁ ማለት ነው። ይሄ ደግሞ ፈጽሞ ስህተት ነው፣ ትክክል አይደለም። በነገራችን ላይ አሁን ብዙዎች ሄርሜላ ደጋፊ ነን ምናምን እያላችሁ በጣም ስታሽቃብጡ ኖ ይሄ መሆን የለበትም ጋይስ፣ መሆን የለበትም። ፍጹም ስህተት ነው። ምክንያቱም እንዴት የወለደ ባልና ሚስት እያለ እናንተ እንደዚህ ትላላችሁ? ይሄ ፈጽሞ ስህተት ነው ብዬ የማስበው ማለት ነው። እና እንደኔ የሰራችሁት ስራ እናንተ ትክክል፣ ኮመንታተሮች ትክክል አይደላችሁም። ይቅርታ እና ማለት ነው። እነዛ ነው ማለት ነው። እንግዲህ አብርሻችን ወይ የጸጉር ነው እናንተ የአረብ ሀገር ጸጉር ጸጉር እንዴት እንደተመለጠ ሙቀቱ ራሱ ሙቀቱ ምናምን ምን አድርጎኛል። እና ስለዚህ እኔ በጣም ደስ ብሎኛል ከልጅነቱ ጋር ስለታረቀ ማለት ነው። እንኳን ደስ አላችሁ፣ ደስ ያለን አሁን ጉብኝት ናቸው ገና ጫጉላ ሽርሽር ስለሆኑ ሽርሽር ነው ማለት ነው። አብረሻውና እኛም ቅመሞች አለንልህ ማለት ነው። በጣም የሰው ደስታ የሚያስደስተን እያለን ሌላ ጋር ትሄዳለህ። እና እንኳን ደስ አለ ብለናል። ሄርሜላ እንግዲህ ከዚህ መማር አለብሽ። ነገራችን ላይ ከዚህ መማር አለብሽ። እውነቴን ነው የምልሽ። ምክንያቱም የሰው ነው ታውቃላችሁ። ማንኛችሁም ቢሆን የሰው ነው ብዬ ነው የማስብ። እናንተ እስኪ ስለ ፀጉሬ የራሱ መላበሉ እስኪ ፀጉሬ ያለቀ ምናምን ነገር ታውት እየተበጣጠሰ ውሃው ጨው ነው ማለት ነው። አሁን እስኪ እናንተን እያወራችሁ ፒፕሎችን እያወሩ ምን ቅርቅር ላድርገው ብዬ ነው ማለት ነው የመጣሁት። ፒፕሎች እና እናንተን እያወራሁ ለመነቃቅር ብዬ የመጣሁላችሁ በዛውም። ስለዚህ እንደዛ ነው ማለት ነው። እና አብርሽ እንግዲህ በጣም ያው ቀጥልበት። እሺ ከልጅ እናት ጋር ቀጥል ነው የምልህ። እንደኔ ቀጥልበት። ምንም ቢሆን የልጅ እናት የልጅ ነው። እናንተ ወንዶች አትጨማለቁ። ሁሉም ሴት አንድ ነው። የተለየ ሴት ይመስላችሁና ትላላችሁ ከዚች በዛችን ጋር ማለት ነው። እናንተ ሙቀት ሊገድለን ለማግኘት ፀጉር እንዴት እንደሄደ በሙቀት የተነሳ ፀጉር ሄዷል ማለት ነው። ሀገሬ ሰው አይድል ነው ብቻ የአረብ ሀገር ኑሮ ማለት ነው። እዩት እስካሁን ከ3 ለ3 ሙቼ ተማሙቼ እናንተ ጋር እያወራሁ በፀጉሬ ልስራ እስኪ። እናንተ ሰዎች ለምንድን ነው ሰብስክራይብ የማታደርጉኝ? ጥያቄ ልጠይቃችሁ ነው። ጥያቄ ልጠይቃችሁ። ሰብስክራይብ አድርጉ ውዶች። ባይዘዌ ሰብስክራይብ እያደረጋችሁኝ አይደለም። ለምንድን ነው? ምን አጠፋኋችሁ? ሰብስክራይብ የማታደርጉኝ ምን አጥፍቼ ነው? የምር ሐራም አለይኩም ሐራም። ሙቀቶች ሙቀቱ ጸጥ ሊያደርገኝ የምታዩት ሽፍታው በመንገድ አስጌጠኛል። ሽፍታው በመንገድ ነው እና እላችኋለሁ። እናንተን እያወራሁ ፀጉሬን ሰራሁ እላችኋለሁ። ሌላ ምንም የምላችሁ ነገር የለም። እንግዲህ አብርሻችን ወደ ልጅናት ስለተመለስክ እናመሰግናለን። በዛ ላይ 500K ገብተሃል። እንግዲህ በቅርቡ 6 ትገባለህ። 4 ነጥብ ትገባለህ። ምንድነው 6 ብርቅ ነው? 6 ማለት እኮ 100 ሺህ ማለት ነው። 100 ማለት ነው። ስለዚህ 100 ሺህ
ይሄ ደግሞ ብርቅ አይደለም። በዚህ እድሜ ለቅመሞች እንጂ ማንም ኮልኮሌ እየተነሳ ገረድ እያለ ይሰድበናል። እኛ ግን ዩቲዩበሮችን የለ ቲክታከሮችን የለ እነሱን ሰፖርት ስናደርግ እንውላለን። ነገር ግን ሀበሻ እየተነሳ ስለኛ ቅማላም ምድረ ቅማላም ሁሉ አፉን ይከፍታል ማለት ነው። ለዛ ነው ማለት ነው። እና ይሄን ያለው ነገር ሰላማችሁ ይብዛል ወዶች። ይሄው እናንተ ጋር ወጥቼ ካካካካካኩት ማታ ደግሞ ሰራዋለሁ። እና ያለው ነገር ይሄ ነው። አብሬበዲም ደህና አምሹ። በኋላ ነው እመጣለሁ። ባይዘው ጋይስ እና ብላችኋለሁ። ምን የታያችሁት? አልጋዬን እያያችሁት ነው። የአረብ ሀገር አልጋዬ ይሄ ነው ጋይስ የኔ